እንዴ ተጎድተሻል እኮ። ኧረ ደህና ነኝ ሰላምዬ። እንዴ ቆይ ምን ተፈጥሮ ነው? ምንም አይደለም እኮ። እሺ ተነሽ በቃ ሐኪም ቤት እንሂድ። እንዴ ደህና ነኝ አልኩሽ አይደል እንዴ? እንዴ ምን ነው ደህና? እያየሽው አይደል እንዴ? ቆስለሻል እኮ። ዝም ብሎ እኮ ነው ሰላምዬ። ከላይ ነው ነካ ያደረገችኝ። እንዴ ቆይ ማን ናት? ተሳስታ እኮ ነው ሰላምዬ። ከላይ ነው ትንሽ ጫር ያደረገችኝ። ቤት ድረስ መታ እንደዚህ አድርጋሽ ነው ተሳስታ ነው የምትይው? አንዬ አባዬ ግን ምን ሆነ ነው አሁን? እሺ ተነሽ ሐኪም ቤት መሄድ አለብን። ሰላምዬ ደህና እኮ ነኝ። ሀና ቆይ ለምንድን ነው ድርቅ የምትይው? ተነሽ በቃ እንሂድ። ወይ ሰላምዬ ሐኪም መሆኔን ረስተሽው ነው እንዴ? እና ብትሆኝስ? ሐኪም ስለሆንሽ ራስሽን ታክሚያለሽ። የህመሙን መጠን በደንብ ነው የማውቀው። አይጎዳኝም። እና እባክሽን እሺ በይኝ። ተነሽ እንሂድ። እየደወልኩልሽ እኮ ቤት ስጠፋ። አታሳዝንም? ለምንድን ነው የምታሳዝነኝ? እኔ ባልመጣ ከሆነ ገላት ነበር። አዎ ገላት ነበር። ጆሮ አትጩህ እባክህ። እጮሃለሁ። ሲጀመር አንተ ምን አገባህ? ምን አገባህ? አዎ ምን አገባህ? ጆሮ እኮ ምን እንደሚያገባ ንገረኛ። ሱሴን እኮ እኩል ነው የምናውቃት፣ ግን ደግሞ የምትወደው እኔን ነው። ገባ? እና መውደዷን ተጠቅመን ትጎዳት እየሞከርክ ነው? አዎ እስኪ የምታመጣው ነው ያለው። ጆሮ ስርዓት ብትይዝ ይሻላል። ለምንድን ነው ስርዓት የምይዘው? ቆይ ሲጀመር ምን ትሆንልህ? ሀናን የነካትን ሰው እንደማልተወው ታውቃለህ። ለሀና ስትል ሱሴን ልገላት ነው እንዴ? አይደለም መክሊትን አንተንም አጋድመዋለሁ። ምን አባቷን ልካቸው ነበር? መተው ሴት ባትሆኚ ኖሮ አሳይሽ ነበር ብለው ዝተው እኮ ነው የሄዱት። ትተውሻል ማለት ነው? ባይተውንስ? እኔ ያኔ ሀናን መስቀል የሰረኩ ጊዜ እንዴት እንዳጠረጠሩኝ የማውቀው እኔ ነኝ። አታካብድ እባክህ። አሁን እባክህ ስጋሮ ነው አታ አንቺ ነሽ አይደል? ምን አንቺ ነሽ ሀናን የወጋሻት? አዎ ምን ማድረግሽ ሳያንስ ሀና ቤት ውስጥ ከአባቷ ጋር ቁጭ ባለችበት ሰዓት እንግዲህ መክሊት መጣ። ከየት መጣች ሳትባለኝ በጩቤ ወግታት ነበረ። የወጋችበት ትልቁ ምክንያት ደግሞ ያው ከሀና ውጭ ሌላ ሰው ማየት አይችልም፣ ሁሌም ከሷ ውጭ ብሎ ሲነግራት ሲያወራ ስለሰማች ተምቹ። ስለዚህ እሷ ስትሞት ነው አርፎ የሚቀመጠው ብላ መታ ወቅታት ነበር። አባባን ወላው የፊታቸው ነበሩ ቁመው ሊያገላግሉ ሲሆን አባዬ ተወው እኛም ፈተዋለን ብላ፣ ነገር ግን እሷ ወቅታት በጩቤ ወቅታት ደም በደም ሆና ነበረ። በዛሬው ክፍል ሀኒቾ ሆስፒታል ትገባለች ብለን ስንጠብቅ እንደ አባወራ ጋቢ ለብሳ ቁጭ ብላለች እና መወጋት የዚህን ያክል መርፌ ነው የተወጋችው ወይስ ጩቤ የሚለው ገና ግልጽ አልሆነልኝም። ምን ይለው ነገር ኖላዊ ድራማ ያን ያክል አሁን ላይ ከመጀመሪያው ጀምሮ በጣም ጥሩ ነበር። አሁን ላይ ግን የተወሰነ ፌክ የሚመስል ነገር እየተጨመረበት እየመጣ ያለውና እውነት ለመናገር የጠበቅኩት ሌላ ነው ያገኘሁት ሌላ ነውና ኦልሬዲ በጩቤ ወግታታለች፣ ደም በደም ሆናለች። ተወጋት ደግሞ እስከ ውስጥ ድረስ እንደገባ አይነት ነው አክት ያደረጉት ትናንትና የመጨረሻ ክፍልና አባበነም በጣም ደንግጣለች። ዛሬ ግን ተሽሏት ሐኪም ቤት ሳትሄድ ቁስሉ የሆነ ነገር ደሙ የፈሰሳት ሳንትን ሳይል ሳይቆም ቁስሉም የሆነ የሚደርቅ ነገር መሰፋት ካለበት የሚሰፋ ነገር ሳይኖረው ቁጭ ብላ አባባን ወላዊ እንግዲህ ደህና እንደሆነች የነገራትና ልጅ ላጣሽ እኮ ነበረ ምናምን እያሉ ተጨንቀው ነበር። እሷም አባዬ አታስብ ደህና ነኝ አሁን ተሽሎኛል ብላ እያጽናናቻቸው ነው። እና በመሀልም ለሰላም ደውላ ሰላም ቤት ሳትቀር እንዳትጨነቅ ብላ ለሰላም ደውላላት ነበር። ሰላም ስትበር መጣች። እናም ቁስሉን አየችው። ወደ ሐኪም ቤት እንሂድ ብትላትም አልሄድም በቃ እኔ እኮ ነርስ ነኝ የሚጎዳና የማይጎዳን ቁስል ምን እንደሆነ አውቃለሁ፣ ስለዚህ ደህና ነኝ ብላ እህቷንም አሳምናታለች። ሰላም ግን ያው መሄድ አለብን ብላ ነበረ። እሷ መሄድ አልፈለገችም፣ ደህና ነኝ ስላለቻት ቀረች ማለት ነው። በሌላ በኩል ያሲር በጣም ተናዷል በመክሊት ማለት ነው። እንኳን አይደለም እንደዚህ ወቅታተኝ እንደዚህ አደጋ ደርሳባት ይቅርና ስትሰድባት እንኳን በጣም ነው የሚናደድ እና የመክሊት መክለፍለፍም በጣም ነው የሚያስጠላው ኦቨር። እሺ ትውደደውና ታዲያ ምን ይጠበስ? ሀና ምን ታርጋት? እሱ ራሱን የወደዳት ፈልጎ ነው የወደዳት እና የሱ ማለት እንዲህ አይነት ፍቅር አለ ወይ በዚህ ዘመን ያስብላል። አፍቃሪው ምን አይነት እንደው ፍቅር ነው? ጉድ ነው። የሆነ ጥልፍልፍ ያለ ነገር ነውና መክሊት ትወደዋለች። ከወደደችው በቃ ካልፈልካ ለሷ መሆን ካልቻለች ተው እንጂ ለሱ ብላ ሄዳ የሱን እሱም የሚያፈቅራትን ሴት መውጋት
እሷ ደግሞ በጣም አዝናላት ለሱ ከእሷ ጋር ጓደኝነት ለመመስረት እየጣረች ነው። በቃ ጓደኛ ብንሆን ምን ችግር አለው እያለቻት ነበር ሀኒ። እሷ አይንሽን ላፈር ብላ ብቻ ካልገደልኳት ብላ የዚህን ያክል መግደል ቀላል ነው እንዴ? ነገር ግን ያው በመሀል መጥቶ ተምቹ አስጣላት እንጂ በጣም ተናዶ ሊገላት ነበረ። እንግዲህ ሀኒቾን በቃ ሆን ብላ ተሳስታ ነው ሆን ብላ ያደረገችው ነገር አይደለም ብላለች። እንግዲህ ጭራሽ ቤቷ ድረስ መታ የወጋቻትን ልጅ ቀላል ነው ጥፋተኛ አይደለችም አይነት ነገር ልጅ ስለሆነች ነው ብሎ እንግዲህ ሁሉም አልፎ በይቅርታ አልፈዋታል። እና እዚህ ጋር ትልቁ የእውነት ሪያሊቲ እንኳን አሁን ለኢትዮጵያ ሀገራችን ውስጥ እንደዚህ አይነት ነገር እየተለመደ መጥቷል። በቃ በቀላል ነገር ልክ ቶሎ የሆነ ነገር ችግር ሲያጋጥም ከመነጋገር ወይም ደግሞ ችግሩን ከመፍታት ይልቅ ቶሎ ብሎ ወደ ጥቃት መግባት ሴቱም ወንዱም አሁን ላይ እንደዚህ ነው። እና አሁን እቺ ልጅ በባለፈው ስልኳን ስትሰርቃተኝ ከዛም በኋላ ጥቃት ስታደርስበት የሆነ ነገር አድርጓት ቢሆን አሁን እስከ መውጋት አትደርስም። ነገር ግን ታጠፋለች። ከዛ መልሶ ደግሞ ይቅርታ ይላታል ጆሮ። አሁን እዚህ ደረጃ ደርሳለች። አሁን ደግሞ ጭራሽ ጆሮም ይቅርታ አሏት፣ አባትየውም ይቅርታ አሏት። እንዴ ቅጣት አትቀጣም እንዴ ይቺ ልጅ? እኔ የዚህ ድራማ ደራሲ አሁን ላይ ምንም እየገባኝ አይደለም። ቅጣት መቀጣት አለባት። ለምን እቺ ልጅ ዛሬ እንደዚህ ወቅታተኝ ካልተቀጣች ነገ ደግሞ ምን ልታረግ እንደምትችል አሁንም ከጥፋቷ አትማርም። ጆሮም ይቅርታ አድርጎላታል። መጨረሻ ላይ ሰላም እሷ እንደሆነች መታ ስለሰማች እፊቱ በጣም መጥፎ ነገር ተናግረው ድሮስ ከሌባ ምን ይጠበቃል? አንቺ ነሽ ራስሽን ያስጠቃሽው ከሌባ ጋር ጓደኛው ነሽ ስትላት ስለሰማ የእሱ ጓደኛ መሆኗን ስላወቀች ሄዳ ልትመታት ነበረ ሰላም። ነገር ግን ጫፏን አትነኪያትም ምን እያለው ጭራሽ ጫፏን አትነኪያትም ብሎ እንግዲህ ጆሮ አስጥሏታል ማለት ነው። ሰላም ተናዳ መጣለች። በእርግጥ ለእህቷ ተቆርቁራ ነው እሷ ሜዳ ልትመታት ያሰበች፣ ግን የራሷ ባለቤቷ ይቅርታ አድርጋላታለች እና ምንም እንዳልተፈጠረ ነው እያደረጉት ያሉ። እናም እንግዲህ ቤተሰቦቿ አልሰሙም። ወይዘሮ ሜላትም አልሰማችም። ያው አባቷ ጋር እንደሄደች ነው የሚያውቁተኝ። እናም ሰላሚና ለአባቷ ደውላ ጠራችው እና ሰላም እሱም ሲመጣ ደህና ነኝ አለች። ያው ደህና ሆኖ ስላያት ምንም አልሆነም፣ ተረጋጋ። እንደውም ሰላም ምግብ ሰርታ ነበር። አብረው ምግብ ሰርተው አምሽተው ሄዱ እና ወይዘሮ ሜላትም አቶ በቃሉ እየተከታተልኩት እንደሆነ ደረሰብኝ ብሎ ነግሯት በዛ በአቶ በቃሉ ተናዳለች ማለት ነው። ቆይ ከኛ ምንድነው የሚፈልገው ምናምን ሲላት ያው በእኛ ኪሳራ መጠቀም ስለሚፈልግ ነው እኛን የሚከታተልን፣ በእኛ ድርጅት ላይ የእሱን ድርጅት ሊያቆም ነው። ስለዚህ እኛን ውድቀት ስለሚመኝ ለዛ ነው የሚከታተልን ብለው እንግዲህ እርስ በርሳቸው እየተነጋገሩ ነበር ከባለቤቷ ጋር። ግን በመሀል ላይ ያው ሰማች ማለት ነው የልጇን መታመም። እናም ልምጣ ብትላት በማታ እኔ ደህና ነኝ አሁን እንዳትመጪ አለቻት። በነጋታውም ሄደች እና ምክንያቱም ያው አልተናገረችም። ወድቄ ብላ ነው የዋሻችው። ያው ልጅቷ ጋር ችግር እንዳይፈጥሩባት ነው በእርግጥ እንደዛ ብላ የተናገረችው። ለቤተሰቦቿ እንደወደቀች ነው የተናገረች። የተወሰኑ ሰዎች ናቸው መክሊት መታት እንደሆነ የሚያውቁት ማለት ነው። እና በዚህ አጋጣሚ ጆሮ እና ተምቹ ተጣልተዋለኝ። ምክንያቱም በቃ ለምንድነው እች ልጅ የምታሰቃያተኝ? በቃ ተዋተኝ አንተ ምን አገባህ አለው ጆሮ። ምክንያቱም ምን አገባህ በእኔና በመክሊት ጉዳይ ለምዶ ጣልቃ የምትገባው? እኛም ፈተዋለን ችግራችን። አንተ ስለምትወዳት ነው እንደዚህ የምታሰቃያተኝ? በቃ ምን የምታሰቃያት አልፈልግም ነው ወይስ ወዳሃታል? ለነገሩ አንተ እኔ ያስኩት ነገር ሁሉ ያምርሃል ብሎ ሲናገረው እንግዲህ በእርግጫ ሆዱን መጥቶ አሳምሞታል ማለት ነው። እና በሁለታቸውም ጭቅጭቅ ምክንያት እንግዲህ ተጣልተዋል ጓደኛሞች። በእርግጥ ተሎ ነው የሚታረቁት፣ ተጣልተውም አይጣሉም ማለት ነው። ግን ብጥብጥ ብለዋል አሁን ላይ በሀና ምክንያት። የሀና እንኳን ጥፋት የለባትም በአሁኑ መክሊት ናት እየተንቀዠቀዠች ያስቸገረችው። ስለዚህ እንኳን አይደለም መክሊት መገረፍ ሌላ ነገር ራሱ ይገባታልኝ። ፍቅር አንድ ሰው ፍቅር በዚህ አይገለጽም። ሂዶ ሌላ ለአንድ ሰው ተብሎ ሴት ለወንድ ብላ ሴቷን ሂደው ወቅታ በዚህ ሊገለጽ አይችልም ፍቅርና መገረፍ አለባት በደንብ። በሌላ በኩል ድንብላልም ወይዘሮ ሜላትን እያስፈቀደች ነበር ከቤት እንድትወጣ። ያው ለምን እንደምታስፈቅዳት ታውቃለች፣ ያው ተምቹን ለማግኘት ነው። እናም ፈቀደችላትኝ። እንደውም አጎቷ የልጆቹ አጎት ማለት ነው የሚወደውን ምግብ ስሪለትና
ካረፈርሽም ስለዚህ ሂጂ አለቻት። ሰርቼላታለሁ ሰርቼ ሁሉን ነገር አዘጋጅቻለሁ ብላ እንግዲህ ፈቅዳላተኝ ሄዳ ታገኘው ነበር። በመሀል ከተቀጣጠሩበት ቦታ ስጠብቀው ተምቹ እንደተለመደው አረፈደና ለምን እንዳረፈደ ስጠይቀው ከሀና ጋር እንደነበርና ሀና አደጋ እንደደረሰባት ነገራትም። በጣም ነው ያዘነችው ሀና አደጋ ስለደረሰባት፣ እንደውም ሂጄ ካላየዋት እያለች ነበረ። እናም ለሰላም ነገር ሰላም ስትመጣም ያው ከሰላም ጋር እያወሩ ነበር በሀኒ ጉዳይ። ግን ደህና እንደሆነች ስለነገረቻት ተረጋጋች። ትርንጎዬ ከማንም ጋር አትጣላም፣ ከሰው ጋር ተጣላ ቢሏት እራሱ አታምንም፣ ከማንም ጋር አትጣላም እያለች ስትከታተላት ስትከራከርላት ነበር። ድንብላል በጣም ነው የምትወዳት እና የኖላዊ ድራማ የዛሬው ክፍል ይህን ይመስላል። ግን አወዛጋቢና የሆነ ኩታራ ጨዋታ የመሰለ ክፍል ነው። እውነት ለመናገር የዛሬው ክፍል ምንም አልተመቸኝም እና ውድ ተመልካቾቻችን ይመስላል አስተያየታችንም ጨምረንበታል።